እነዚህን ሁለት ቬክተሮች ስደምር እና አንዳቸው ባለቁበት ሌላኛውን አምጥቼ ማስቀጠል ካላሰኘኝ እንደዚህ ማስቀጠል ካላሰኘኝ ሌላው ማድረግ የምችለው ሁለቱም ከአንድ ቦታ ላይ እንዲነሱ ማድረግ ነው እና ሁለቱም ከአንድ ቦታ ላይ እንዲነሱ ካደረግኳቸው በኋላ እንደዚህ በመዝጋት ፓራሌሎግራም እሰራለሁ ማለት ነው እና ፓራሌሎግራም ስንሰራለት ለዚህኛው ይህንን እንዲያርጌ ብጨርሰው ከዛ ደግሞ ወደ ላይ አንድ እዚህ አይነት ቢኖረኝ እንዲያድርጌ ባጋጥማቸው አንድ ፓራሌሎግራም ተሰራ ማለት ነው እና እንዲህ ከሰራው በኋላ የፓራሌሎግራም አንድ ባህሪው ተቃራኒ ሳይዶች ርዝመታቸው እኩል ነው። ለፊት ትይዩ ሳይዶች ርዝመታቸው እኩል ነው እና ይህንን በመጠቀም ለዚህ ነው የደፈነው እና ይህንን በመጠቀም እነዚህ ሁለት ቬክተሮች መደመር እንደማለት ይሄ ላይ የላይኛውን ድፍን መስመር ያልሆነውን እንደመጨመር ነው ማለት ነው እና እዚህ እናደርጋለሁ። እሱ የተነሳ ከመሀል ተነስቼ ሁለቱም ቬክተሮች ከተነሱበት ተነስቼ እስከ ፓራሌሎግራሙ ሌላኛው አቅጣጫ ተቃራኒ አቅጣጫ ድረስ ሄዳለሁ። ይህም ድምራችን ይሆናል ማለት ነው። ይህም ጋር ልክ እንደቀደሙ በጽሁፍ ብናስቀምጠው ይሄኛው ኤ ይሄኛው ቢ ቢባል ረጅሙ ሳይድ ሲ ድምሩ ነው ማለት ነው። ኤና ቢ ተደምረው የሰጡን ነው ሲ የተባለው እና ይህንንም ወደ ከቀደሙ መንገድ ጋር አስተያየትን ብናየው ለአንድ አይነት ቬክተሮች እዚህም ጋር ያገኘነው መልስ ተመሳሳይ ነው። አቅጣጫው ርዝመቱ እና በሁለቱም መንገድ በትራያንግልም በፓራሌሎግራም መንገድ ብንሄድ የምናገኘው መልስ አንድ አይነት ነው ማለት ነው።